ሴቶቻችን ዛሬ እንደዛ ልባቸው ጠፍቶብናል። በእኩልነት በጾታዊ ጥቃት ሰበብ ዛሬ ትዳርን የሚያስቡ ሚስት መሆን የሚመኙ ሴቶች እያጣን ነው። በ15 በ18 በ20 ዓመቷ ሚስት መሆን አታስብ፣ በ25 ሚስት መሆን አታስብ። እናቷም ራሱ ትላቸዋለች እንዴ ገና ነች ዓለሟን ገና ማስትሬቷን ትስራ ዶክተሬቷን ትስራ። ካህኑ ሴት ልጁን ማስትሬትና ዶክተሬት መስራት አለባት ይላል። ሚስት መሆን አለባት እናት መሆን አለባት ብሎ ያሳድቅ። አንተ በ30 ዓመት ስታገባት ሚስትም እናትም መሆን አትችልም። ይሄንን ለሴቷ አልኩኝ፣ ያው በሴቷ ጾታዊ ጥቃትና እኩልነት ሰበብ ስለመጣኝ ለወንዱም እንደዛ ነው የሚሰራው። ባሎቻቸውን ለማገዝ ለማገልገል ለመገዛት የሚናፍቁ ናቸው። እናት መሆን ይፈልጋሉ እነዛ ሴቶቹ ላይ ማተኮሬ ለሴቶቹ ነው እኩልነትና ጾታዊ ጥቃት የመጣው ልብ አድርጉ እንጂ ለወንዱ መናገር ሳልፈልግ ቀርቻ አይደለም። ያው ወንዱን ልክ ነግሬዋለሁ ቅድም። አልጫ ይሆናል፣ ወኔ ቢስ ይሆናል፣ ሐሞት የለሽ ይሆናል ብያቸዋለሁ። ልጆች ወልደው ሰው ለራባት ሀገራችን ለዚች ሀገራችን ሰው አድርጎ መስጠት ይችላሉ። ጳጳስ መስጠት ይችላሉ። ጠቅላይ ሚኒስትር መስጠት ይችላሉ። ኢታማዦር ሹም መስጠት ይችላሉ። ሴቶች ልጆቻችን የእናንተ እህቶች የእናንተ ልጆች የምታሳድጓቸው ልጆች ስታሳድጓቸው እቺ ሀገር ጳጳስ ርቧታል፣ መሪ ርቧታል፣ ዶክተር ርቧታል፣ ኢንጂነር ርቧታል፣ ሰው ርቧታል። ከምንም በላይ ሰው አድርጋችሁ አብቁላቸው ብላችሁ ታሳድጓቸዋለች ሴቶች ወይስ እነሱም ራሳቸው ዶክተርና ኢንጂነር ነው መሆኑ የሚፈልጉት? የትህትና የአገልግሎት አርያ የሆኑ የታዛዥነት መታዝ ከመስዋዕት ይበልጣል ይላል አይደል በመጽሐፍ አባታችን። የዛ ምሳሌ መሆን ይችላሉ ልጆቻቸው? ወይስ አንተ ገብተህ ቀዝቃዛው አስቲስጭኝ እንዴ ተው እንጂ ቶም እኔም ደክሞኝ እኮ ነው የገባሁት ያ አለቃይ ሲያሽከረክረኝ ነው ያዋለው ሲያበክነኝ ተነስተህ እስቲ ቅዳና ጠጣ ስሰሙት እኮ ምንም አታለም። እውነቷን እኮ ነው ብታይ ተንከሲስ ሲሆን አለቃላት መከራዋን ያሳያታል ብለህ ትነግረኛለህ። አይደለም አልጫ ነህ። እውነቷን አይደለም። ለልጆቿ የምታስተምረው መጥፎ ነገር ነው። ይህንን ግን እንደ ጽድቅ እንደ እኩልነት ነው የሚነገረን። በጽድቅ ስም በእኩልነት ነው የሚነገር። ይህን የሚነገረን የሚያሳይ ወላጅ ቤተክርስቲያን ስላለ ነው ወይ? አሁን ቤተክርስቲያናችን ይህን እያስተማረች ነው ወይ? በቤተክርስቲያን ደረጃ የቅድሞቹ መጽሐፎች ናቸው የተዘጋጁት። ጾታዊ ሚና በጾታ ያልተወሰነ ነው አሉ። የስነ መለኮት ምሁራንንም እንዲሁ ደገሙት። የሴት የወንድ የሚባል ስራ የለም፣ ጨዋታ የለም። ዛሬ ላይ የሴት የወንድ የሚባል የለም፣ ጨዋታ የለም፣ ስራም የለም። ቀስ ብለው ወደ ቤተክርስቲያን እያመጡ ነው። ድቁናም የሴትና የወንድ የሚባል አይደለም፣ ክህነትም የሴትና የወንድ የሚባል ነገር አይደለም። እንደዛ እንዲመቻቸው ነው ምዕራባዊ ያለ እንደዛ ነው ያደረጉት። ከስረዋል እኮ አልኳቸው። አሁን ጆሮአቸውን ቢቆርጧቸው አይሰሙም። ለምን እንደዚህ እንደሆነ አይገባቸውም። ልባቸው ጠፍቷል። የምንለው ልዩነት የሚያመጣብን ሚና ሽረነዋል አሉ እነሱ። እንደዚህ አይነት ልዩነት በ1992 ሴት ካህን መሾም ጀምሩ። ግብረ ሰዶማይን በተለያየ ግዛት ፈቀዱ። ከዛ ጾታ የቀየሩትን ክህነት ሰጡ። በ2014 ሴቶች ወደ ጳጳስነት አሳደጉ። ግብረ ሰዶማይ ሽልጥልጥ ምለው ኩዊር የሚሉትን ነገር ወደ አማርኛ ጻመጣው። አንዳንድ ሰዎች አሉ ጀንደር ፍሉድ ነን የሚሉ ጠዋት ወንድ ሆኛለሁ፣ ከሰዓት ሴት ተሰምቶኛል፣ ማታ ደግሞ ግራ ይገባኛል ምናምን የሚሉ ሰዎች አሉ። አያውቁትም። በቃ ጠዋት ወንድ መሆን ያምረዋል፣ ሴት ይፈልጋል። ከሰዓት ሴት መሆን ያምረዋል፣ ወንድ ይፈልጋል። ማታ ደግሞ እንደሆኑ ይሆናል። ሽልጥልጥላቸዋለሁ እነሱን። አሁን የካንተርበሪ ጳጳስ ሰምጣችሁ ከሆነ የአርክቢሾፕ የካንተርበሪ የምትባለው የእንግሊዝ ሊቀ ጳጳስ ነው፣ ወርዷል። በወንዶች ላይ በደረሰ ጾታዊ ጥቃት በሚል ሰበብ ማለት ነው። አሁን እሱ ላይ እንግዲህ ሴት ጳጳስ ለመሾም እያሰቡ ነው። ያ የካንተርበሪ ሊቀ ጳጳስ የሚባለው ልክኛ ፓትሪያርክ እንደምንለው ነው። እንግሊዛውያን አንግሊካን ቤተክርስቲያኖች ፓትሪያርክ የላቸውም። የአንግሊካን ቤተክርስቲያን ዩኒየን ስለሆነ ለጊዜው የአርክቢሾፑ የካንተርበሪ አርክቢሾፕ ይባላል። ለስሙ እንደ ፓትሪያርክ ያገለግላል ለስሙ እንጂ ፓትሪያርክ አይደለም። እኛ ኦርቶዶክሳውያን ፓትሪያርክ አለን፣ ካቶሊካውያኖቹ ፖፕ አላቸው። አንግሊካኖቹ ትንሽ ከካቶሊኮቹ ወጣ ያሉ ነገሮች ናቸውና እዛ ደግሞ ትልቁን ቦታ ደግሞ አሁን የሴቶች ለማድረግ እየተሯሯጡ ነው። እኛ ሀገር ይመጣል ነገር እንደዚህ አይነት ኦብጀክቲቭ ትሩዞችን ማንቃወም ከሆነ ዛሬ እንግሊዝና ካናዳ አይስላንድ ረፍዶባቸዋል። ትዳራቸው፣ ልጆቻቸው፣ ቤተሰቦቻቸው፣ ማህበረሰባቸው፣ ቤተክርስቲያንን፣ ሀገራቸውን ከምንም በላይ ደግሞ ራሳቸው አሳጥቷቸዋል። ሰዓቴን ቼክ ላድርግ ብዬ ነው። ራሳቸውን አሳጥቷቸዋል። ግን ምን ሆነን ነው ብለው ይጠይቃሉ። መልሱን ስለመቀበል ዝግጁ ናቸው። አሁን የመልሱን ብነግራቸው ሰው መሆን ታቆማላችሁ ብሏቸዋል ሊዩስ በ1943 የዛሬ 80 ምናምን ዓመት 90 ዓመት ይጠይቃሉ። አብዛኞቹ አይጠይቁም። የሚጠይቁትም ጥቂቶች ደግሞ ግራ ይገባቸዋል መልሱን ከየቱ ጋር እንደሚያገኙት። መልሱን የሚያፋልጓቸው ሰዎች ራሳቸው ጥፋቱን የሚያመጡት ሰዎች ናቸው ራሳቸው። አሁን ለምሳሌ እኛ ሀገር መግባባት አቅተን በኢፍትሃዊነት ላይ እኮ መግባባት አቅቶናል አይደል? አሁን ሲራክ ላይ በደል እየደረሰበት ነው ስንል አስቻለው ይነሳና ሲራክ ላይ ሲደርስበት ነው እንዴ በደል ነው የምትለው? ቅድም ዘላለም ላይ ሲደርስበት ለምን ዝም አልክ? ዘላለም ላይ ሲደርስበት ካላየሁኝ አሁን ሲራክ ላይ የደረሰበት በደል ነው ለማለት ዘላለም ላይ የደረሰበትን በደል ማነጻጸር ያስፈልጋል። which means የበደል ዴፊኒሽን ትርጉሙ ተለይቶብናል ማለት፣ የኢፍትሃዊነት ትርጉም ዴፊኒሽኑ ተለይቶብናል ማለት ነው። መስማማት አንችልም።
ስለዚህ እንደዚህ የማይስማሙ ሰዎች ናቸው አሁን መፍትሄም ራሱ የሚፈልጉት እነሱ ሀገር። በጣም የሚገርማችሁ ነገር አሁን የምናየው ጾታ ይቀየራሉ። ጾታቸውን እየቀየሩ ጾታቸው ወሸላቸውን እየበጠሱ ሴት መሆን ያምረናል። የማይቻል ነገር አይደለ? ጾታቸውን እየቆረጡ ወንድ መሆን ያምረናል ይላሉ ሴቶችና ወንዶቹ አይደለ? ወላጅ ተጨንቆ ግራ ይገባዋል። መፍትሄው መጀመሪያውኑ የሴትና የወንድ ሚና ልዩነት ነው ብትሏቸው አይሰሟችሁም። መጀመሪያውኑ እንደ ጌይና እንደ ሌዝቢያን መሆን ሲጀምሩ ሆሞሴክሹዋል ግብረ ሰዶማዊ መሆን ሲጀምሩ መብታቸው ነው ማለታቸው ትክክል አይደለም የሚባል ነገር የለም ተፈጥሮ ውስጥ ብትሏቸው አይሰሟችሁም። ምክንያቱም እነዚሁ መፍትሄ የሚፈልጉት ወላጆች ራሳቸው ወይ ጌይ ሊሆኑ ይችላሉ። ከመካከላቸው ከልጆቹ መካከል አንዱ ደግሞ ጌይ ሊሆን ይችላል። ስለ እነሱ ሲል ደግሞ ሻይ። ስለዚህ ራሳቸው ግራ ግብት ብሏቸዋል። እኔ በጣም ብዙ መጽሐፎች ጽሁፎችን አርቲክሎችን ስላነበብኩና ቪዲዮዎችን ስላየሁ ነው። እኛም ሀገር ነገ እንደዛ መሆኑ አይቀርም። እርስ በርስ አንስማማ በዚህ ጉዳይ ላይ ማለት ነው። የእሳቱን መንስኤ ትተው ነበልባሉ ላይ ይረባረባሉ። ችግሩ ያባብሱታል እንጂ መፍትሄ ያገኙም። እኛስ ከነሱ እንማራለን ወይንስ ስህተታቸውን እግር በእግር እየተከተልን እየደገምን ነው? እኔ የሚታየኛ ስህተታቸውን እግር በእግር እየተከተልን እየደገምን ነው። ሰርፕራይዚንግሊ መጽሐፎች ይጻፋሉ። ትክክል አይደለም ተው እንነጋገርበት ሲባል ማንም የሚሰማ የለም፣ መስማት የሚፈልግም የለም። አንተ ብቻህን አብዳል፣ ዝም ብለህ ነው፣ ጊዜው በዚህ ደረጃ ደርሶ ይልሃል። ራሱ መጥቶ ይከራከራቸዋል። ሰው ምንም ማድረግ አትችሉም። ውድቀታቸውን ደጋሚ ነን። ከስህተታቸው ብንማር እንጠቀማለን። ከስህተታቸው ባንማር እንደነሱ እንጠፋለን። ሰውነታችን ያቆማል። that will be the abolition of man። ሊዩስ ምን አለ? if we give up on the belief in objective value we will abolish ourselves as human beings። የጋራ እውነቶችን ስንጥል which means ሴት ማለት ይሄ ነው፣ ወንድ ማለት ይሄ ነው፣ የሴት ስራ ማለት ይሄ ነው፣ የወንድ ስራ ማለት ይሄ ነው። ምንም አያጨቃጭቅም እኮ። ለምን ትሸማቀቃላችሁ? ምንም የሚያሸማቀቅ ነገር የሴት ስራ ይሄ ነው ማለት አንተ በጣት አትነካትም ማለት አይደለም። ግን እንግባባ። መጀመሪያ የሴት ስራ ማለት ይሄ ነው፣ የወንድ ስራ ማለት ደግሞ ይሄ ነው። ይሄንን ነገር መቼም ዛሬ በአደባባይ መናገር ያሰቅላል አይደል የሚባለው። እንግዲህ የሚያሰቅል ከሆነ እናያለን። ግን ቁም ነገሩ ያ ነው። እኔ ትውልድ እየጠፋ እያየ ነው። እኔ ዋጋ አስከፍሎኛል ትዳሬ ነግሬያቸዋለሁ። የዛሬ 15 ዓመት የሴትና የወንድ ስራ የለም ተብዬ ነው ቤተክርስቲያን ውስጥ የተማርኩት። የዛሬ 15 ዓመት። ዛሬ እኔን ያስተማረን ሰውዬ ኢትዮጵያ ውስጥ የለም፣ አሜሪካን ያለው። የዛሬ 15 ዓመት ግን ይሄ ሰውዬ እንደዚህ ብሎናል። ምናልባት በቅርብ የምታውቁኝ ሰዎች እኔ አሁን ምግብ የመስራት ሆቢ ያለኝ፣ በጣም ነው የምወደው ምግብ መስራት። ጭራሽ እንደዚህ ሲባል አስቡት፣ ሚስቴ ገብታ እግሯን ታጠባ አልጋ ላይ ተተኛ እንጂ እኔ ምግብ እየሰራው ማበላት ማለት ነው። የሴትና የወንድ ስራ የለም ተብለናል። ምናልባት ለእኔ ምግብ ስራ አልኩኝ እንጂ ለአንተ ደግሞ ሌላ ሊሆን ይችላል፣ ለእሱ ደግሞ ሌላ ሊሆን ይችላል። ኤኒዌይስ ግን የጋራ እውነቶችን ስንት ሰው መሆናችን ያከትማል። እነዛ መጽሐፎች የነገሩን እንደዛ ነው። ይህንን ኦብጀክቲቭ ትሩዝ ተዉት። ጾታዊ ሚና የሚባል ነገር የለም፣ አትናቁት። ዛሬ ጾታዊ ሚና የለም ካል ነገ ጾታ ራሱ የለም ይላል።